ሰላምታ ለኛ ለኢትዮጵያውያን ትልቅ ትርጉም አለው። ሰዎች ሲገናኙ እርስ በርስ ሰላምታ መለዋወጥ፣ መልካም ምኞት መመኘት የኢትዮጵያውያን የቆዩ ባህልና እሴቶች ናቸው። ከቤት በማለዳ ነበር የወጣሁት፣ ቀጠሮ ወደ ያስኩበት አካባቢ። እርሷም ቀደም ብላ በማለዳ ወጥታ በአዲስ አበባ በአንደኛው አካባቢ በጠዋት ወደ ስራ የሚሄዱ ሰዎችን ሞቅ ባለ ፈገግታ እንዴት አደራችሁ? መልካም ቀን ይሁንላችሁ። ደስ ብሏችሁ የምትሉበት ቀን ይሁንላችሁ። እሺ፣ በሰላም ዋሉ። አመሰግናለሁ። እንዴት አደርሽ? እህት ሰላም አደርሽ? መልካም የስራ ቀን ይሁንልሽ። ደስ ብሎሽ ዋይ። እሺ፣ እንዴት አደርክ ወንድሜ? አሜን፣ እግዚአብሔር ይመስገን። መልካም ቀን ይሁንልሽ። አሜን እያለች ለአላፊ አግዳሚው መልካም ምኞቷን ስትገልጽ ነበር በቦታው ላይ የደረስኩት። ይቺ ማህበራዊ ሚዲያን ለበጎ ዓላማ እየተጠቀመች ያለችው ጠርሲዳ ከበደ ናት። እነሆ ዛሬ በንስራይን መሰናዷችን የጠርሲዳ ከበደን በተለይ በዚህ ማህበራዊ ሚዲያ ላይ ያላትን አዎንታዊ ተሳትፎ ለእናንተ ለአድማጮች ልናደርስ ወደናል። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በጣም አመሰግናለሁ ፈቃደኛ ስለሆንሽ። እንተዋወቅ፣ ስምሽን፣ ምን የሥራ ዘርፍ ላይ እንዳለሽ፣ ምን ስራ ላይ እንደምትሰሪ እንተዋወቅ። እኔም አመሰግናለሁ ፈልገህ ስላገኘኝ። ጠርሲዳ ከበደ እባላለሁ። በሙያዬ የሂሳብ ሰራተኛ ነበርኩ ለረጅም ዓመታት 10 ዓመትና ከዛ በላይ። የሬዲዮ ፕሮግራም አዘጋጅና አቅራቢ ነኝ። በቅርቡ ደግሞ ከ8 ወር በፊት ለንባብ የበቃ አንድ መጽሐፍ አድርሻለሁ። መልካም። እንግዲህ እኔም ማቅሽ ማህበራዊ ሚዲያው ላይ ነው። ሰዎች ላይ በጎ አመለካከትን በመፍጠር መልካም ምኞት እንግዲህ በጠዋት ዛሬም የተገናኘ ነው እዚህ መገናኛ አካባቢ ነውና በጠዋት ወጥተሽ አላፊ አግዳሚውን በጥሩ ፈገግታ ሰላምታ እየሰጠሽ ለሰዎች ጥሩ የሆነ አመለካከትን በመፍጠር ፖዚቲቭ የሆነ ነገርን በመፍጠር እየሰራሽ ነው ያገኘሽና ምንድነው በዋናነት የምትሰሪው? ይሄን ስራ መቼ ጀመርሽ? እንዴትስ ወደዚህ ስራ ልትገቢ ቻልሽ የሚለው ምክንያቱም ማወቅ ፈልጋለሁ እኔ። እሺ፣ ቅድም መግቢያ ላይ እንደነገርኩ በዋናነት የምሰራው ስራ አሁን ላይ በተለይ በሬዲዮ ፕሮግራም አዘጋጅና አቅራቢ ነኝ። እንዶድ ሬዲዮ ይሰኛል። የሂሳብ ስራም አልፎ አልፎ ሰራለሁኝ። ይሄኛው ስራ ግን አሁን ወደዚህ ወደ መንገድ ላይ የወጣው ከሰዎች ጋር እየተገናኘሁኝ ሰላምታ መለዋወጥ፣ አንዳንዴም አበባ መስጠትን የጀመርኩት ፌስቡክ ላይ ሶሻል ሚዲያ ከማህበራዊ ሚዲያ ከሰጠኝ ፌስቡክ ላይ እኔ ረጅም ዓመት ኖር ያለው 10 ዓመትና ከዛ በላይና እዛ ላይ የዘውትር ልማዴ ነበር ሰኞ ጠዋት በራሴ በሚስቅ ፎቶ አደርግና ወይ ቢሮ ውስጥ ቁጭ ብዬ ወይ ስራ ገበታዬ ላይ ሆኜ መልካም የስራ ሳምንት ይሁንላችሁ፣ መልካም ቀን የሚል ሁሌ በየሳምንቱ ሰኞ ፖስት አደርግ ነበር። እሱ ፖስት እየቆየ ሰዎች ላይ የማልጠብቃቸው ጓደኞች ያልሆኑ ሰዎች ጋር ምናምን ለካ የሆነ ዋጋ እየሰጠ ነበርና አንዳንዴ ወይ የልደት ቀን ሲሆን ወይ ደግሞ እንዲሁ ደስ ሲላቸው ሜሴጅ ይጽፉልኛል፣ መልእክት ይልኩልኛል። ባንቺ በሚስቅ ፎቶ ባንቺ የመልካም ቀን ምኞት ብዙ የድብርት ቀኔን አልፍ ያለው ብዙ ጥንካሬ ሆኖኛል፣ ሁሉም ነገርን እየሳቁ ማለፍ እንደሚቻል ማሳያ የሚሉ ጥሩ ኮሜንቶች መምጣት ጀምረው ነበርና ከዛ አሁን ደግሞ ቲክቶክ የሚባለው ፕላትፎርም አለ በቪዲዮ ሰው ሀሳቡን ማጋራት የሚለውና ይህ ነገር ሰዎች ላይ ተጽዕኖ የሚያሳድር ከሆነ ለምንድነው እኔ ወደ መሬት ማላወርደው ብያስብ ሁለቱን ነገሮች በጣም ነው የምወዳቸው። ሰኞና ሰላምታ። ሰኞ ሁሌም ለኔ አዲስ እድል የምጀምርበት በባለፈው ሳምንት ልሰራ ጀምሬ ያልጨረስኩትን ነገር የምጨርስበት እንደ አዲስ የማቀድበት ወይ ደግሞ አዲስ ስራ የማቀድበት ብቻ አዲስ ነገር የምጀምርበት ነው ለኔ። ጥሩ ኢነርጂ ነው ይዤ የምነሳው ጠዋት ከመኝታዬ ስነሳ። ተማሪም እያለሁ መወደው ቀን ነው ሰኞ ንጹህ ልብስ ለብሶ ቅዳሜና እሁድ ከተለያዩ ተማሪዎች ጋር እንደ አዲስ የምንገናኝበት ቀን ነው ተማሪ እያለሁ። እሱን ስሜት ስራ ስጀምር ደግሞ እንደ አዲስ መሰራበት። ከዛ ደግሞ ሰላምታ ከማያውቁት ሰው ጋር ሰላም መባባል ለኔ በጣም ትልቅ ነገር ነው። አያቴ ጋር ነው ያደግኩት። አያቴ ቤተክርስቲያን ስንሄድ ወይ አንድ ቦታ ስንሄድ መንገደኛውን ሁሉ ሰላም ስትል ነው የማውቀውና አንድ ቀን ጠይቄያት አውቃለሁ። እካሌን ታውቂያለሽ? አላውቀውም። ሰላም ብለሽዋል። የት ሰላምታ አይደል እንዴ? ሰው አይደል ደግሞ ሰላም ብለው ምን ችግር አለው? እና ሰላምታ ሰው ላይ በጣም ዋጋ አለው። እኔ ማያቀኝ ሰው እንዴት አደርሽ ብሎ አለፈ ማለት ሰው መሆኔን አስተውሎታል፣ አይቶኛል ብዬ አስባለሁና በጣም ወደው ነገር ነው ሰላምታ። ስለዚህ እነዚህ ሁለቱን ነገር አደረኩኝና ወደ መንገድ ላይ ይዤ ወጣሁ ከማላቃቸው ሰዎች ጋር ሰላምታ እየተለዋወጥኩ አንዳንዴ ደግሞ አበባም እየሰጠው ቆንጆ ስሜትን ማጋራት ጀመርኩኝ። ይሄው ደስተኛ ሆኜበት አንተም እንዳየኸው ዛሬ አባቴ እንዴት አደሩ? ሰላም አደሩ? መልካም ቀን ይሁንልዎት። እሺ፣ ሳምንቱን ደስ ብሎ የሚያሳልፉበት ቀን ይሁንልዎት።
ሰላም ይዋሉ። እሺ ሰላም አደርክ ወንድሜ፣ እንዴት አደርክ? መልካም ቀን ይሁንልህ። የምትሄድበት የምትሰራው ሁሉ የሚሳካበት ደስ የሚል ቀን ይሁንልህ። አሜን። አመሰግናለሁ። እኔም በሰላም ዋል። ሰላምታ እያቀረብኩኝ ከሰዎች ጋር ብቻ መልካም ቀን እንድትሉ እየተመኘው ይሄን ብቻ። አመሰግናለሁ። ምንም ራሴ ፈልጌ ለሰዎች እንደዚህ አይነት ጥሩ ስሜት ማጋባት ፈልጌ ሰኞ ጠዋት የሳምንቱ መጀመሪያ ቀን አረፍ ሰኞ እኔ ደስ ብሎ የሚሰራው ስራ ነው። ሰላምታ ከሰዎች ጋር መለዋወጥ፣ ጥሩ ምኞት መመኘት፣ ከሰዎች ጋር ማውራት፣ አንዳንዴ አበባ መስጠት። ዛሬ አበባ ስላልያዝኩኝ ነው። አመሰግናለሁ። እሺ ደስ ብሎሃል። ቴንክ ዩ። ዛሬ ውሎዬ አንቺ ጋር ነበርና አንዳንዱ ያው የመሸሽ ነገር አለ፣ አንዳንዱ ደግሞ በጣም በአዎንታዊ የሆኑ መልሶችን ሲሰጥ እናያለን። እንዲሁ እስከዛሬ የገጠሙት ቻሌንጆች አሉ? ምን ታዘብሽ? በዚህ ሰው ላይ ነው በጎ ነገሮችን ወይ ደግሞ ሰላምታና መልካም ምኞት ነው። ከዛ ያለፈ ነገር የለውም። ግን ያለው አቀባበል ሰው ላይ ያለሽ የነበረው ሪስፖንስ የነበረው መልስ የሚያጋጥሙሽ እንደ ችግር የሚታዘብሻቸው ነገሮች አሉ? ከችግሩ በፊት በጎ ጎኑን ላውራ። በጣም ከ100% እናስቀምጥ ብንል 90% በጎ ጎኑ ነው። ሰዎች መጀመሪያ ላይ ዛሬ ማስተውለ ነበርና መጀመሪያ እንዴት አደራችሁ እንዴት አደርሽ ስል አንዳች የምፈልገው ነገር መስሏቸው ነው ቆም የሚሉት። ከዛ መልካም ቀን እንዲሆንላችሁ እየተመኘው ነው በሰላም ዋሉ ስል ወዲያው ፈገግ ብሎ ነው የሚመለሱትና አብዛኛው ሰው ጥሩ ስሜት ነው ያለው። አባቴ እንዴት አደሩ? ሰላም አደሩ? መልካም ቀን ይሁንልዎት። እሺ ሳምንቱን ደስ ብሎ የሚያሳልፉበት ቀን ይሁንልዎት። ሰላም ይዋሉ። እሺ እንዴት አደራችሁ? መልካም ቀን ይሁንላችሁ። ደስ ብሏችሁ የምትሉበት ቀን ይሁንላችሁ። እሺ በሰላም ዋሉ። አመሰግናለሁ። የተወሰኑ ሰዎች አሉ ለምሳሌ ገጽታቸው እንዲቀረጽ የማይፈልጉ ሰዎች ያው ሶሻል ሚዲያ ላይ እንወጣለን ብለው ስለሚያስቡ መቀረጽን የማይፈልጉ ሰዎች አሉ። እንደነዚህ አይነት ሰው አልፎኝ ይሄዳል። የሚቆጣም ከስንት አንድ ያጋጥማል። የቀረጽነው ቪዲዮ የሚያስጠፋም አለ ቅድም እንዳየኸውና ቻሌንጆች ይኖራሉ። ሁሌም ከቤቴ ስወጣ ተዘጋጅቼ ነው የምወጣው። እኔ መልካም ሰዎች እንደማገኘው ሁሉ የሚያስቸግር ሰው ያጋጥመኛል። በየተዘጋጅቼ ስለምወጣ እንደነዚህ አይነት ሰዎች ሲያጋጥሙኝ ስቄ ነው የማልፈው። እንዴት አደርክ ወንድሜ? ሰላም አደርክ? መልካም ቀን ይሁንልህ። በሰላም የምትሉበት ቀን ይሁንልህ። ሰላምታ እያቀረብኩ ይጥፋ። እሺ ለራሴ ነው ቪዲዮ የምሰራው። ይቅርታ። እሺ ሶሻል ሚዲያ ላይ አንቺ አጠፋዋለሁ እና አያጋጥሙም አይደለም፣ ግን ጥቂት ነው እውነት ለመናገር። በእድሜ ደረጃ ብንወስደው ደግሞ ወጣቱ ላይ ነው ትንሽ የምቸገረው እንጂ ትልልቅ ሰዎች የምር ቆመው ያዳምጣሉ። ሰላምታዬን ደስ ብሏቸው ነው የሚመልሱት። የሚያቅፈኝም የጨብጠኝም ይኖራልና እንግዲህ በየሳምንቱ ነው እየወጣው ማደርገውና ከጀመርኩ ጀምሮ ይሄንን ነገር እንዳላደርግ ትንሽ እየከበደኝ ያለው ወጣቱ ላይ ነው። ወጣቱ ማህበራዊ ሚዲያ ላይ መውጣቱን አይፈልግ ይሆን ወይም ደግሞ የምርም የሆነ ነገር እያስቸገርኳቸው መስሏቸው ይሆን ለሰላምታዬ መልስ ሳይሰጡ ያልፋሉ። እዛ ላይ ነው የሚያጋጥመኝ ቻሌንጅ። እንደው ይሄ ማህበራዊ ሚዲያ ለበጎ አላማ መጠቀም እጃችን ላይ ነው ያለው። ማህበራዊ ሚዲያው አሁን ሁሉም ሰው ስልክና የኢንተርኔት አክሰሱ ካለው የትኛውም ቲክቶክም ፌስቡክም ተጠቅሞ የራሱን ኮንቴንት ክሬት አድርጎ መስራት ይችላልና ማህበራዊ ሚዲያን ለበጎ አላማ መጠቀም በወጣቱ በኩል እንደው አንቺም ወጣት እዛኛው ካታጎሪ ውስጥ ስላለሽ ምን ትመክሪያለሽ? እንዴት መጠቀም አለብን ማህበራዊ ሚዲያን ለበጎ አላማ መጠቀም የሚለውን እስኪ ካንቺ ተሞክሮ ነው። የኔ ተሞክሮ በተለይ ከፍሎኛል ማህበራዊ ሚዲያን ለመልካም መጠቀም በሚለው ነገር። ረጅሙን አመት ፌስቡክ የሚባለው ማህበራዊ ሚዲያ ላይ ነው የኖርኩት፣ ፌስቡክ ላይ ነው የኖርኩትና እዛ ላይ በማደርገው ይህ ለሰዎች መልካም ምኞትን መመኘት፣ በሰላም ዋሉ ደህና ዋሉ የሚለውን ነገር መመኘት፣ ከዛ ደግሞ ማንንም ሰው ሊጎዳ የማይችልን ነገር አለማካፈል፣ በሰውም በግለሰብም በግሩፕም በምንም ደረጃ ያለን ሰው ብቻ ሰውን ሊጎዳ የሚችል ነገር አለማጋራት፣ ከዛ ከሰዎች ጋር የሚኖርህ ግንኙነት መልካም እየሆነ ይሄዳልና በጣም አጠንክሬዋለሁኝ እኔና 2 ጊዜ ከፍሎኛል ማህበራዊ ሚዲያ ላይ በጎ ነገርን ማሳየት። አንድ መጀመሪያ ልጄን ሳስመርቅ ከዛ ደግሞ መጽሐፌን ሳስመርቅና ስሸጥ ማህበራዊ ሚዲያ ላይ ያወቅኩት ህዝብ ነው ከኔ ጋር የነበረው የደስታዬ ተካፋይ የሆነውና ሁሉም ሰው ያው መልካምነት በራሱ ለራስም መልካም አይደል ለሰዎች መስጠትን ብቻም ሳይሆን መልካምነትን ባደረገን ቁጥር ራሳችንን ነው መልሶ ደስተኛና ሰላማዊ የሚያደርገን። ከክፋት ምንም ስለማናገኝ በቂ ክፋት አለ ብዬ አስባለሁና ብንችል ሁላችንም ትንሽም ብትሆን መልካም ነገርን ብናዋጣ ለሁላችንም ቆንጆ ነው ብዬ አስባለሁ። ለበጎ ነገር ቢጠቀምበት መልካም ነው። አብዛኛውን ግን
የማይሆን መንገዶችን ተጉዞ ራስንም በሚጎዳ መልኩ እንደገና ደግሞ አጉል አልባሌ ንግግሮችን በማድረግ አንዱን ካንዱ ጋር የሚያነካካ ጉዳይ ባይሆን ይመረጣል። መልካም የሆኑትን ነገሮች እዛ ላይ የሚተላለፉትን ደግፈናቸው ብንሄድ ብዙ ነገሮች ይለወጣሉ። ህብረተሰባችንም አስተሳሰቡ ይለወጣል። መልካም ነገር ሲሰራ አስተሳሰብም ይለወጣል። ስለዚህ በዛ መልኩ ቢደረግ እኔም ደግፋለሁ ማለት ነው። የሬዲዮ ፕሮግራም አዘጋጅ ነሽ፣ ደራሲ ነሽ። በዛው ላይ ደግሞ እዚህ ማህበራዊ ሚዲያው ላይ በተለይ ኮንቴንት ክሬት አድርገሽ ትሰሪያለሽ እና ወጣቶች ካንቺ ምን ሊማሩ ይችላሉ? በተለይ በእነዚህ በተለያዩ ዘርፎች ማህበራዊ ሚዲያውንም ተጠቅመው ሌሎችንም አማራጮች እድሎችን ተጠቅመው በተለይ ወጣቱ ራሱን እንዲቀይር ሚኖርሽ ምክር ያለሽ አስተያየት ምንድን ነው? ሁሉም ነገር እጃችን ላይ ነው። ጥሩም ማድረግ መጥፎም ማድረግ የሰው ልጅ የተሰጠው ነው ብዬ ነው ማምነው ነው በግሌና ስለዚህ ለራስም ከራስም አልፎ ለቤተሰብም ለሌላም ለሀገርም መጥቀም የሚችል መልካም ነገርን ማሰብ በራሱ ብቻውን ይበቃል። ቅድም ብያለሁ፣ ለክፋት ብዙ ክፋት አለ እና ያንን በመውሰድ የምናተርፈው ነገር የለም። ስለዚህ ያለንን ትንሽዬ መልካም ነገር ትንሽ ሰዓት ቆም ብሎ በማሰብ ወደ ገቢም ወደ ሰዎችም ለሰውም ስለሚጋባ መልካም ነገር በማድረግና ትንሽ ቆም ብሎ በማሰብ ያንን ቢተገብሩ ላለው ወጣቶች እኔ እንኳን ወደ ጎልማሳነት እየሄድኩ ነው። በርግጥ ወጣት ብቻ አይደለም። በጠዋት ወጣሽ እንደዚህ አይነት መልካም ነገሮችን መልካም ምኞት ተመኝቶ ሰውን ሰላም ዋሉ መልካም የሥራ ቀን ይሁንልዎት ብሎ ለሰው መልካም ምኞት መመኘት ሰው ላይ የሚፈጥረው እንዴው አንቺ ምን ታዘብሽ? በራስሽ የምትታዘቢያቸው ነገሮች አሉ? የሰው ምን አይነት በጎ ጎን ይኖረዋል? እንደዚህ አይነት ምኞቶችን ሰው ላይ ማጋራት፣ እንደዚህ አይነት ደስታን ሰው ላይ መፍጠር ምን በጎ ነገር አለው? ለምሳሌ ከቤት ቅድም አንድ መንገድ ላይ ያገኘነውን ሰው አንተም አናግረው ነበር። ከቤት ሲወጡ ጥሩ ያልሆነ ስሜት ይዘው የሚወጡ ሰዎች ይኖራሉ ብዙ። እኔም በግሌ እንደዛ አይነት ቀን ያጋጥመኛልና ፈገግ ብሎ ሰላም የሚልህን ሰው ስታገኝ ሰው እኔ ሰው መሆኔን ሲያስተውል ነው ሰላም የሚለኝ ብዬ አይደለም። ልክ መንገድ ላይ የማገኘው ሰው ፈገግ ብሎ ሰላምታዬን ሲመልስልኝ የሆነ ስሜቱ እንደተቀየረ ይሰማኛል። እኔ በጎ ነገር እያሰበ ይሄዳል። ይዞት መጥቶ የነበረውን ሸክም የሚመስል የድብርት ስሜት ወይም ደግሞ ደስተኛ ያለመሆን ስሜት በመጠኑም ቢሆን ይቀንስለታል እና ሰው አይቶኛል ካስተውሎኛል እንዴ የሚል አይነት ቆንጆ ስሜት ይፈጥርለታል። እኔ በግሌ ባለሙያ አይደለሁም። በርግጥ በማደርገው ነገር ግን የማየው እሱን ነው። አመሰግናለሁ ብለው በጣም ፈገግ ሲሉ ማያቸው ሰዎች አሉ። ይሄ ፈገግታ በራሱ ቀላል ነገር አይደለም። የሰው ልጅ ፈገግ አለ ማለት ትንሽ ጥሩ ስሜት ተሰምቶታል ማለት ነው ብዬ ስለማመን ያንቺ ፈገግታ ደግሞ ይጋባል ማለት ነው። እኔም ተጋብቶብኝ ነው እንግዲህ እግዚአብሔር ይመስገን የተሰጠኝ ነው። ፈገግ የምትያኔ ሰው ነሽና ለስራሽ ተቀመሻል ብዬ ወይ በደንብ ፈገግ ስል ነው እነሱም ፈገግ ማለት የሚጀምሩትና እሱኛው ፈገግታ ነው የሚጋባው። ፈገግታ ይጋባል። በርግጥ ፈገግታ ብቻ አይደለም የትኛውም ስሜት ከሰው ወደ ሰው ይጋባልና እኔ ስሰራ ፈገግ እያልኩም ስለሆነ የምሰራው ይመስለኛል ሰዎችን ቆም እንዲሉ እንዲያወሩ መልሰው ፈገግ እንዲሉ የሚያደርጋቸው። የመጨረሻ መልእክት ካለ ወይ ተስተላልፈ ምናልባት ይሄንን ፕሮግራም የሚሰው ሰዎች መንገድ ላይ እንደው በሆነ አጋጣሚ ቢያገኙኝ እየቆሙ ሰላምታዬን ቢመልሱልኝ ይላል። አመሰግናለሁ። መልካም ይሁን ለሁላችንም። አንተንም በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። ፈገግታሽ ተጋብቶብኝ እኔም ደስ የሚል ቀን ነው ካንቺ ጋር ያሳለፍኩት። ቆንጆ ሳምንት ይሁንልህ። በጣም አመሰግናለሁ። አብሬሽ ስለዋልኩ ደስተኛ ነኝ። እኔም በጣም አመሰግናለሁ። መልካም ጊዜ ይሁንልህ።